የመጀመሪያውን በረራ እንደ አውሮፓውያን አቆጣጠር በ1946 ዓመተ ምህረት ከአዲስ አበባ ተነስቶ በአስመራ አድርጎ ካይሮ አረፈ የኢትዮጵያ አየር መንገድ። በአሁኑ ሰዓትም እጅግ ዘመናዊ የሆኑ የቦይንግ የኤርባስ እንዲሁም ደግሞ ኪው400 የምንላቸው የተለያዩ አውሮፕላን ባለቤቶች ነው። በአጠቃላይ የኢትዮጵያ አየር መንገድ የመንገደኞች እንዲሁም ደግሞ የዕቃ ማመላለሻ የሚሆኑ ከ160 በላይ ፕሌኖች ባለቤት ነው። ከዚህ በተጨማሪ ደግሞ ኢትዮጵያን እንዲሁም ደግሞ የተቀረው ዓለምና አፍሪካን በአጠቃላይ የሚያገናኙ ከ140 በላይ መዳረሻዎች እንዲሁም ደግሞ በአገር ውስጥ ደግሞ የተለያዩ በረራዎችን የሚያደርጉ እጅግ ዘመናዊ የሆኑ መዳረሻዎችን ገንብቶ ከ23 በላይ መዳረሻዎችን ኢትዮጵያውያንን ከቦታ ቦታ በጥንቃቄ እያጓጓዘ ይገኛል። የቦሌ ዓለም አቀፍ መዳረሻም በዓመት ከ20 ሚሊዮን በላይ መንገደኞችን እያስተናገደ ይገኛል። ሰላም ጤና ይስጥልን ተመልካቾቻችን፣ ዱካ በተሰኘው ዶክመንታሪያችን ማለት ነው በተለይም ደግሞ አየር መንገድ ውስጥ ተገኝተን ከአየር መንገድ የስራ ክፍሎች ውስጥ አንዱ የሆነውን የአውሮፕላን የጥገና ክፍል የስራ ሂደት የምንቃኝ ይሆናል። አብራችን ቆዩ። የኢትዮጵያ አየር መንገድ የጥገና ማዕከል እንግዲህ የተቋቋመው በ1957 እንደ አውሮፓውያን አቆጣጠር ነው። ያው በዋነኛነት ያኔ አየር መንገዱ በ1945-46 ሲቋቋም C-47 የተባሉ የአሜሪካ ሚሊተሪ አውሮፕላኖች ነበሩ፣ DC-3 የምንላቸው። እነዚህ አውሮፕላኖች የተጠቀሙባቸው ከጦርነቱ የተረፉ አውሮፕላኖችም ስለነበሩ ከፍተኛ የሆነ የጥገና ስራ ነበራቸው። ያኛው በአሜሪካኖቹ ነበር የሚሰራው። ቃስ በቃስ አየር መንገዱ ራሱን ችሎ ጥገናው እንዲሰራ በማሰብ የተቋቋመ ማዕከል ነው። በዋናነት የአውሮፕላን ጥገና በላይን ሜንቴናንስ እና ቤዝ ሜንቴናንስ ተብሎ ይከፈላል። የኛ ክፍል ቤዝ ሜንቴናንስ ነው። በስሩ ከ1300 በላይ ሰራተኞች አሉት። እንዲሁም ደግሞ አሁን እየተጠቀምንባቸው ያለነው 6 የጥገና ህንፃዎች ያሉ ሲሆን ከነሱ መሃል እንግዲህ ሃንጋር ነምበር 1 የምንላትና የመጀመሪያዋ ይሄኛው ሃንጋር ነው። የሰልጣኞች ኤርክራፍት የሚጠገንበት ሃንጋር ነው። የፓይለቶቻችን ትሬን የሚያደርጉባቸው ኤርክራፍቶች በዋናነት ዳይመንድ እና ሴሲና የሚባሉ ኤርክራፍቶች አሉ። እቺ አንደኛዋ በጥገና ላይ የምትገኝ ኤርክራፍት ነች ማለት ነው። የአየር ትራንስፖርት አገልግሎት እንግዲህ ከሚያስፈልጉት አንዱ መሰረታዊ ነገሮች በአየር ትራንስፖርት አገልግሎት ሂደት ውስጥ የአውሮፕላኖቹ ሲበላሹ እነዛን አውሮፕላኖች አቁሞ መጠገን ነው እና እነዛን የተጠገኑትን አውሮፕላኖች ደግሞ ሴፍቲ እና ሪሊያቢሊቲያቸውን እንደጠበቀ ሁኔታ መንገደኞችን ከአንዱ ነጥብ ወደ ሌላው ነጥብ ይዞ ማድረስ ይሆናል። ታማኝነት፣ ፍጥነት፣ ጥራት፣ ምቾት መለያው ነው የኢትዮጵያ አየር መንገድ። ተመልካቾቻችን ከኋላ የምትመለከቷቸው ኪው400 ይባላሉ። የሀገር ውስጥ የበረራ አገልግሎት ለደንበኞች የሚሰጡ ናቸው። እነዚህ አውሮፕላኖች ታዲያ በረራ ከማድረጋቸውን በፊት ሆነ ካደረጉ በኋላ የኢትዮጵያን አቪዬሽን ሕግ ወይም ደግሞ ዓለም አቀፉን የአቪዬሽን ሕግ ተከትለው ተገቢውን የደህንነት ፍተሻ ይደረግላቸዋል ለደንበኞቻቸው ምቾትና ደህንነት ሲባል። አውሮፕላኖች ከፍላይት በመጡበት ሰዓት ውስጥ ለሚቀጥለው በረራ ለማዘጋጀት የሚደረግ አውሮፕላኖቹ ሴፍ መሆናቸውንና ደህንነታቸው የተጠበቀ መሆናቸውን ለማረጋገጥ የሚሰራ አይነት የሜንቴናንስ አይነት ሲሆን በአብዛኛው በአንድ ሰዓት ውስጥ በፍላይቶች ባህል በሚኖረው ሰዓት ውስጥ የሚሰራ የጥገና አይነት ነው። ለአፍሪካ አየር መንገዶች አንዱ ትልቁ ቻሌንጁ ሴፍቲ እና ሴኩሪቲ ነው። ሁሌም ለአፍሪካ አየር መንገዶች ትልቁ ፈተናቸው። የኢትዮጵያ አየር መንገድ ደግሞ ትልቁ አንዱ ጥንካሬው ደግሞ የጥገና ማዕከሉና የስልጠና ማዕከሉ ነው። ምክንያቱም ሁለቱ ስለሚመጋገቡ ማለት ነው። አውሮፕላኖቹን እዚሁ የጥገና ስራቸው ልክ አንድ አውሮፕላን በምንገዛበት ጊዜ ያንን ግዢ ለመፈጸም የሚያስፈልገውን ነገር ከአምራቾቹ ጋር በምንነጋገርበት ጊዜ አንዱ በዋነኛ ነጥብ ሁልጊዜም የሚካተተው የአየር መንገዱን የጥገና አቅም እንዴት ማሳደግ ይቻላል፣
እንዴት ሊያግዙን ይችላሉ የሚለው ነው። በቅርቡ ኤስ350 የሚባል አይሮፕላን ከዛ ቀድሞ ደግሞ ትንሽ ቆየት ቢልም 787 የሚባል ስቴት ኦፍ ዘ አርት የሆነ ሞደርን የሆነ ኤርክራፍት አለን። እነሱን ስንገዛ ወዲያው አምራቾቹ በሚጠብቁት ልክ ተዘጋጅተን በእኛው የጥገና ማዕከል እንዲጠገን ነው የምናደርገውና ሁሉ ጊዜ አዲስ ቴክኖሎጂ ሲመጣ በራሳችን የሰው ኃይልና ቴክኖሎጂ እንጠገናለን። ዛሬ ዘመናዊ የሆኑ አውሮፕላኖች አሉን። ኤስ350 1000 ኤስ350 900 የምንላቸው እነሱ እዚሁ ነው የሚጠገኑት። ቦይንግ 787 -8 -9 የምንላቸው እዚሁ ነው የሚጠገሙት። 777ዎቹም የካርጎ አውሮፕላኖችም አሉን። እነሱንም እዚሁ ነው የምንጠግነው። የዲያቪላንድ ደግሞ ኪ400 የምንለው አውሮፕላን አለ እና እነሱም ሁሉም እዚሁ ነው ጥገናውን የምናደርገውና አየር መንገዱ ሁሉ ጊዜም አዳዲስ አውሮፕላኖች በሚያስገባ ጊዜ አብሮ ከዛው ጋር የጥገና አቅሙን ማሳደግ አንዱና ተቀዳሚ ስትራቴጂው ነው። ሁሉም ላይ የምናደርገው ነው። ይሄኛው ህንጻችን ደግሞ ትልልቆቹን ግዙፎቹን ኤርክራፍቶች የምንጠግንበት አንደኛው የጥገና ህንጻችን ሲሆን እንደምታዩት ይሄ ኤርክራፍት ቅድም ከጠቀስኳቸው የጥገናዎች ውጭ ለየት ያለ ስራ የምንሰራበት ነው። የአውሮፕላን አምራቾቹ በተለያየ ጊዜ የአውሮፕላኑን ደህንነት ለማስጠበቅ አዳዲስ ማሻሻያዎች ያወጣሉና ከነዛ ማሻሻያዎች ውስጥ አንዱ የአውሮፕላኑ ክንፍ ላይ የሚሰራ ማሻሻያ ነው እየሰራን ያለ ነው። ይሄ ስራ በአጠቃላይ እስከ 19 ቀን ድረስ ይወስዳል። በዋናነት የአውሮፕላን አካል ጥገና ወይም ስትራክቸር ቴክኒሻን የምንላቸው የሚሰሩበት የጥገና አይነት ነው። ኢትዮጵያን ኤርላይንስ እንግዲህ አውሮፕላን ሲጠግን ከአውሮፕላኑ ዋናው አካል ደግሞ ቀጥሎ ያለው የአውሮፕላኖቹ ሞተር ናቸው። እነሱን ሞተሮች ሁሉንም ወደ ሌላው ወደ አምራቹ ክፍል ወይም ወደ ሌላ ወደ አውሮፓ ወደ አሜሪካ እየላክን አይደለም የምንጠገነው። አብዛኛዎቹን ማለት ይቻላል እዚሁ በራሳችን ካፓቢሊቲ እንጠገናለን። የ737 ኔክስት ጄኔሬሽን የምንለው አውሮፕላን አለ። የሱን ኢንጂን እዚሁ እንጠገናለን። የ737 ማክስን እንደዚሁ በቅርቡ ካፓቢሊቲውን አቅሙን ዴቨሎፕ አድርገን አገልግሎት መስጠት ጀምረናል። ጄኔክስ የምንለው 787 ላይ ያለ እና የነዚህን ደግሞ በተጨማሪ አውሮፕላኖቹ መሬት ላይ ሲቆሙ ደግሞ የሚጠቀሙበት ኦክሲለሪ ፓወር ዩኒት የሚባል አለ። የነሱንም ጥገና እንግዲህ በእኛው ፋሲሊቲ እናደርጋለን። የኮምፖነንት ሜንቴናንስ ዋና ኃላፊነት እንግዲህ በተለያዩ ጊዜ ከአውሮፕላን የሚወርዱ ጥቃቅን እቃዎች በጊዜ ገደብ የሚወርዱ አሉ። በብልሽት የሚወርዱ እቃዎችን ጠግኖ ማውጣት በዋነኛነት ኃላፊነት አለ። ይሄ እቃ እንግዲህ የኪ400 የምንለው አውሮፕላን ወይም ደግሞ ትንሿ ኦፕሬት ከምናደርጋቸው ኤርክራፍት ውስጥ የዲሲ ስታርተር ጀነሬተር እቃ ነው። ይሄ እቃ የወረደው እንግዲህ በጊዜ ገደብ ነው። አንድ ኮምፖነንት የሚሰራበት ራሱን የቻለ ጊዜ ያለው፣ በዛ ጊዜ ገደብ ወርዶ እንደገና ተሰርቶ ታድሶ ተጠግኖ ይወጣል ማለት ነው። እነዚህ እቃዎች ያሉንን በተለይ ከ33 በላይ የሆኑ ኤርክራፍቶች ላይ ቶሎ ቶሎ የሚወርዱና ለጥገና የሚመጡ እቃዎች ናቸው። ራሳችን ፋሲሊቲ ላይ ካፓቢሊቲ ዴቨሎፕ አድርገን ሪፔር የምናደርገው ነው ማለት ነው። ኪ400 የሚባሉት ኤርክራፍቶች ለሀገር ውስጥ በረራ የምንጠቀምባቸውን ኤርክራፍቶች የምንጠግንበት የጥገና ህንፃ ሲሆን ለምሳሌ የኛው ኤርክራፍት እንግዲህ ለሲቼክ የገባ ኤርክራፍት ነው። ቅድም ለማብራራት እንደሞከርኩት ሲቼክ ላይ ሞር ጠለቅ ያለ ምልከታዎች ብናደርግበት ነው። ኢንጂኖቹን፣ ክንፎቹን እንዲሁም ደግሞ እግሮቹን ጨምሮ ሞር ጠለቅ ያለ ምርመራ የምናደርግበት ከ8 እስከ 10 ቀን ባለው ውስጥ የምንሰራው የጥገና አይነት ነው ማለት ነው።
እንግዲህ የአፍሪካውያን ኩራት የኢትዮጵያውያን መለያ ምልክት ነው ስንል የኢትዮጵያ አየር መንገድን በምክንያት ነው። ከአየር መንገዱ የስራ ክፍል አንዱ የሆነው የአውሮፕላን የጥገና ክፍሉ ደግሞ የኢትዮጵያን ፕሌኖች ከመጠገን በተጨማሪ ደግሞ ለተለያዩ የዓለም ሀገራት የጥገና አገልግሎት ይሰጣል። ከነዚህ መካከል ከአፍሪካ እንዲሁም ደግሞ ከመካከለኛው ምስራቅ ሀገሮችና ከሌሎች የዓለም ሀገራትን የተለያዩ የአውሮፕላን አይነቶች መጥተው ጥገና እየተደረጉ ተመልክተናል። ከዚህም በተጨማሪ ደግሞ እንደ ሀገርም አየር መንገዱ በዚህ ዘርፍ ማለት ነው ከፍተኛ የውጭ ምንዛሬ እያገኘበት ይገኛል። የጥገና ማዕከላችን የኢትዮጵያን አየር መንገድ ኤርክራፍቶች ከመጠገን ባለፈ ከሶስተኛ ወገን ጥገናዎች የውጭ ምንዛሪን ከማምጣት አንፃር ትልቅ ፋይዳ አለው። እንግዲህ ይሄ ኤርክራፍት እኛ ጋር በአጠቃላይ ለ42 ቀን ቆይቷል። በዚህ ውስጥም እንግዲህ በጣም ሰፋፊና ትልቅ የሚባሉት ጥገናዎች በሙሉ ተደርገውለታል። ሌላኛው ደግሞ ኤርክራፍት ለኤቼክ እና ኢንጂን ላይ ለሚቀየሩ እቃዎች የገባ ኤርክራፍት ሲሆን 24 ሰዓት ቆይቶ የሚወጣ ኤርክራፍት ነው ይሄኛው። የጥገና ማዕከላችን አፍሪካ ውስጥ ትልቁ ነው። ትልቁ ብቻ መሆን ሳይሆን ደግሞ በጣም ሰፊ አቅም ያለው ማዕከል ነው። አሁን እዚህ ጋር እንኳን ከቆምንበት ከኋላችን ስናይ አሁን የሳውዲ አየር መንገድ አለ፣ የሮያል ኤር ማሮክ የሞሮኮ አየር መንገድ አለ። የተለያዩ የአፍሪካና የሚድል ኢስት አየር መንገዶችን ለረዥም ዓመታት የጥገና አገልግሎት ሲሰጥ ኖሯል። አሁንም እየሰጠ ይገኛል አየር መንገዳችን። የተለያዩ የአፍሪካ አየር መንገዶችን ሰዎችም እዛ በመላክ እናግዛቸዋለን። አውሮፕላኖቻቸውንም እዚህ አምጥተን ደግሞ በመጠገን የተለያየ የጥገና ስራዎችን እንሰጣለን ማለት ነው። በዚህ ባሳለፍነው ዓመት ውስጥ ወደ $110 ሚሊዮን ገቢ አስገብቷል። የአየር ትራንስፖርት አገልግሎት እንግዲህ ሁል ጊዜ ሴፍቲው የተጠበቀ እና በበረራዎች መሃል ደግሞ ዲስራፕሽን እንዳይፈጠር ሪሊያብል ሆኖ እንዲቀጥል ነው የሚፈለገው እና ሁል ጊዜ አይሮፕላኖች ከመበላሸታቸው በፊት ቅድመ ፍተሻ ይደረግላቸዋል። ቅድመ ፍተሻ ተደርጎላቸው የአምራቹን አካል እና የሬጉላቶሪ ቦዲዎችን የሚያስቀምጡትን መስፈርት ሲያሟሉ ብቻ ነው ወደ ሰርቪስ የምንመልሰው እና ይሄ ኢትዮጵያን አየር መንገድ እንግዲህ ለየት የሚያደርገው ሴፍቲን በተመለከተ ሁሌ ስሙ በጥሩ የሚነሳው እንዲህ አይነት ቅድመ ጥንቃቄዎችን ያከለ ስትሪክት የሆነ የሴፍቲ ፕሮሲጀር ስለሚከተል ነው። ተመልካቾቻችን እንግዲህ እንደምትመለከቱት ትልቁ የቦይንግ አውሮፕላን ተገቢውን ጥገና ከተደረገለት በኋላ በኢትዮጵያውያን ባለሙያ አሁን እንግዲህ ለበረራ ዝግጁ ሆኖ ወደ ማኮኮቢያው ስፍራ ወይም ደግሞ ለበረራ ዝግጁ ወደሚሆኑበት ቦታ እየሄደ ይገኛል። በነገራችን እዚህ ቦታ ስመጡ በጣም ደስ ይላል። ሁሉም ኢትዮጵያውያን በዘርፉ የካበተ እውቀት አላቸው። የሚሰሩትን በሚገባ ጠንቅቀው የሚጠቀሙትን ቴክኖሎጂ ጠንቅቀው የሚያውቁ እውነትም የኢትዮጵያውያን ኩራት ነው የሚያስብለውን እዚህ ቦታ ስትሆኑ ደስታው ልዩ ሆኖ የምትመለከቱበት ይሆናል። በጣም ትልልቅ የሆኑ አውሮፕላኖችን በሙሉ የሚጠግኑት ኢትዮጵያውያን ናቸው። እነዚህን አውሮፕላኖች የምንጠግንበት ብቁ የሆነ የጥገና ማዕከል ያስፈልገናል። ወይም የአውሮፕላን ጥገና ላይ በምነጋገርበት ጊዜ የተለያዩ የጥገና አይነቶች አሉ። የመጀመሪያው አውሮፕላኑን ራሱ መጠገን፣ የፊት ለፊት የምናየው የአውሮፕላኑን አካል መጠገን ኤርፍሬም ሜንቴናንስ የሚባለው ነው። ያንን ለመስራት የተለያዩ ሃንጋሮች አሉን እዚህ በአየር መንገድ ውስጥ። ግን እንደምታየው ሃንጋሩ በጣም ቢዚ ነው። ብዙ አውሮፕላኖች ውጭ እየጠገንን ነው። ከእድገታችን ጋርም ተያይዞ አንዱ እቅድ ይህንን የጥገና ማዕከል ማስፋፋት ነው። ሁሉም አውሮፕላን ሁሌም ከአንድ ቦታ መጥቶ ወደ ሌላ ቦታ ሲሄድ መጀመሪያ የጥገና ስራ ተሰርቶ በጥገና ባለሙያ ተመርምሮ ነው ወደሚቀጥለው በረራው የሚቀጥለው ስራውን። የኛውን ላይን ሜንቴናንስ ወይም ዲስፓች ሜንቴናንስ የምንለው አለን ማለት ነው። አየር መንገዳችን በደንብ መሰረቱን የያዘ ጠንካራ የሆነ የጥገና ማዕከል መኖሩ ለአየር መንገዳችን እድገት ከፍተኛ አስተዋጽኦ አድርጓል። በደንብ የሰለጠኑ ሰራተኞች እንዳሉን ከተለያዩ አምራች ድርጅቶች ጋር በጋራ ሆነን የነሱ የሚያስፈልገውን ዶክመንቶች ተከትለን ስራችንን እንደምንሰራ ያ ለአየር መንገዳችን
ሴፍ የሆነ የስራ ኤንቫይሮንመንትን መፍጠር አስችሏል። ሌላው ትልቁ ለአየር መንገዶች ሁሌም ቻሌንጅ አንዱ የጥገና ወጪ ነው። አፍሪካ ውስጥ ብዙዎቹን አየር መንገዶች ሁሌም የሚያንኮታኩታቸው አንዱ እሱም ጭምር ነው። የጥገና ወጪ ቀላል ነገር አይደለም፣ በጣም ከፍተኛ ወጪ አለው። አየር መንገዳችን እዚሁ በራሱ ያንን ነገር መስራት መቻሉ ደግሞ የጥገና ወጪያችንን ሲግኒፊካንትሊ እንድንቀንስ ስራዎቻችንንም ሞር በተቀላጠፈ መልኩ ለመስራት የተመቻቸ የስራ ኤንቫይሮንመንትንም ለመፍጠር ረድቶናል እና የጥገና ማዕከሉ ለአየር መንገዳችን በደንብ የጀርባ አጥንት ሆኖ ከፍተኛ የሆነ ለእድገታችን አስተዋጽኦ እያደረገ ያለ ማዕከል ነው። ይሄኛው ሾፕ እንግዲህ የአውሮፕላን እግሮችን የምንጠግንበት ክፍል ነው። በቅርቡ የራሳችን አቅም የገነባንበት በተለይ የኪው400 ኤርክራፍት እና የ737 አውሮፕላኖች እግሮች የምንጠግንበት ነው። እንደሚታወቀው የአውሮፕላን እግር እንግዲህ ከአውሮፕላን ጋር በአዲስ ከተገዛና ኢንስቶል ከተደረገ በኋላ ራሱን የቻለ የሚያገለግልበት አመት አለ። በተለምዶ ብዙ ጊዜ 10 ዓመት ነው የሚያገለግለው። ከ10 ዓመት በኋላ ይወርድና እንደገና በአዲስ መልክ ኦቨሮል ይደረጋል። ኦቨሮል ማድረግ ማለት ዲስአሴምብል ተደርገው ክሊን ተደርገው ኢንስፔክሽን ተሰርቶላቸው ማንዳቶሪ መቀየር ያለባቸው እቃዎች ተቀይረው እንደ አዲስ እንደገና አሴምብል ተደርገው ወደ ሰርቪስቢሊቲ የምንመልሳቸው ማለት ነው። በእኛ ክፍል ውስጥ የሚሰሩ ስራዎች በዋነኝነት ከኤርክራፍት ስፔር ፓርቶችን ከግዢ ፕሮሰስ ጀምሮ የተገዙ የኤርክራፍት ስፔር ፓርቶችን መቀበል ጀምሮ በሬጉላተሪ ቦዲ ሪኳየርመንት መሰረት ስቶር አድርጎ ለዩዘር ሴክሽን በሚፈለግበት ሰዓት ላይ እቃዎችን አቅርቦት መስጠት ማለት ነው። በተጨማሪ ደግሞ የተቀየሩ ስፔር ፓርቶችን የኤርክራፍት እቃዎችን ደግሞ በዚሁ በድርጅታችን ውስጥ ካሉ የጥገና ክፍሎች ላይ በመላክ እንዲጠገኑ ማድረግ እና እንደ አዲስ ወደ ሰርቪስ ውስጥ ወይም ደግሞ ወደ አገልግሎት ውስጥ እንዲገቡ ማድረግ ነው። ከዛ ተጨማሪ አጠቃላይ የአይሮፕላን ስፔር ፓርት ኢንቬንተሪዎችን ማኔጅ እናደርጋለን። አየር መንገዱ ባለው የአይሮፕላን ብዛት አኳያ ጥገና ክፍሉን በዋነኝነት ጀርባ አጥንት ሆኖ የሰፖርት የሚያደርግ ክፍል ነው። ስለዚህ አገልግሎታችን ድርጅቱ ያለውን እድገት ተከትሎ ታይም ሴንሲቲቭ ወይም ደግሞ ሰዓትን ባማከለ አኩሬሲ ኢንቬንተሪ ማኔጅመንቱን አኩሬትሊ ማኔጅ በማድረግ አገልግሎትን ከስር እንሰጣለን ማለት ነው። ስለዚህ ለጥገና ክፍል ለኢትዮጵያ አየር መንገድ ጥገና ክፍል ዋና የጀርባ አጥንት ሆኖ የሚሰራ ክፍል ነው። ተመልካቾቻችን አብራችን ስለሆናችሁ አሁንም እጅግ አድርገን እናመሰግናለን። አሁን የምንገኘው በኢትዮጵያ አየር መንገድ የቢዝነስ ክላስ ውስጥ ነው። የኢትዮጵያ አየር መንገድ በተለይም የአውሮፕላን የጥገና ክፍሉ እንደዚህ አውሮፕላኖችን ጠግኖ ደንበኞችን በደህንነት ካሰቡበት ቦታ ከማድረስ በተጨማሪም ለቦይንግ ካምፓኒ ስካይቴክ ከተሰኘ ዓለም አቀፍ ድርጅት ጋር በጋራ በመሆን የድምፅ መከላከያ የሆኑትን ብላንኬቶችን ወይንም ደግሞ ዋየሮችንም ለእሳት አደጋ ለመከላከል የሚረዱ ምርቶችን እያመረተ ሜድ ኢን ኢትዮጵያ ብሎ ለቦይንግ ካምፓኒ በውጭ ምንዛሬ እየሸጠ ይገኛል። ከፍተኛ የውጭ ምንዛሬ እንዲያገኝ ያደርጋል። እንዲሁም ደግሞ ኢትዮጵያውያንም በቴክኖሎጂ ያላቸውን እውቀት እንዲያሰፉ እየረዳቸው ይገኛል። አብራችሁን ሁኑ። ኢንሱሌሽን ብላንኬት አለ። ልክ የአውሮፕላኑን ቦዲ ስታዩ አውሮፕላን ውስጥ ሆነሽ ጩኸቱ ብዙ አይገባም። ኮንትሮልድ ነው። ያለ ምንድን ነው ድምፁን መከላከል የሚችል ሙሉ አውሮፕላኑ ቦዲውን ይለብሳል። የሚለብሰው ብላንኬት እንደ ብርድ ልብስ አይነት ነገር ሆኖ ማለት ነው። የድምፅ መከላከያና እሳት ፕሮፓጌሽን፣ እሳትም ከአንዱ የአውሮፕላን ጋር ወደ ሌላው
እንዳይሸጋገር አደጋ እንኳን ቢደርስ ለመከላከል የሚያስችል ኢንሱሌሽን ብላንኬት የሚባል ዕቃ አለ። አሁን እሱን ለቦይንግ 737 ማክስ ዋና አቅራቢ ሆነን አሁን እየሰራን ያለነው እኛ ነን። 3 ድርጅቶች ናቸው ይህንን ለቦይንግ ሰፕላይ የሚያደርጉት። በዋነኛነት ግን ትልቁ ስራ እየተሰራ ያለው እዚህ እኛ ጋር ነው። ይሄ ፋብሪካ የተቋቋመው ማምረት የጀመረው በ2021 በፈረንጆች አቆጣጠር ዲሴምበር ላይ ነው። እንግዲህ ሰርቲፋይድ መሆን ነበረበት። ቦይንግ ሰርቲፋይ ያደርገዋል። የኤሮስፔስ ማኒፋክቸሪንግ ስለሆነ የኤሮስፔስ ሰርቲፊኬሽን የሚባል አለ። እሱ ሰርቲፋይድ ሆኖ መጨረሻ ላይ ዲሴምበር 2021 ላይ ነው ማምረት የጀመረው። እንግዲህ ወደ 3 ዓመታችን ሆኗል ማለት ነው። በወር አሁን እንግዲህ ወደ 6 አውሮፕላኖችን ቢሆን እናመርታለን። ይሄ እንግዲህ ምን ማለት ነው? ለዚህ ዓመት አቀድነው ለ74 አውሮፕላኖችን እናመርታለን። ወደ 1 ቢሊዮን ብር አካባቢ ገቢ ለማስገኘት እንሞክራለን ማለት ነው። ቦይንግ አዲስ አውሮፕላን ሰርቶ ሊሸጥ ካሰባቸው ውስጥ የተወሰኑትን እንግዲህ የእኛን ዕቃ ተጠቅሞ እዛ ውስጥ አስገብቶ ነው የሚሸጠው ማለት ነው። ይህ ምን ማለት ነው? በቃ እንደ ኤክስፖርት እናደርጋለን ማለት ነው። ሀገሪቷም ፎሬን ከረንሲ ጀነሬት እናደርጋለን ማለት ነው። እዚህ ውስጥ የምታዩቸው እነዚህ ቴክኒሻንስ ናቸው። ይሄንን ኮምፒውተር ኤድድ የሆነ ወይም በኮምፒውተር የሚመራ ማሽን ለዛ ኦፕሬት ለማድረግ ወይም ለመስራት የሰለጠኑ ናቸው። ይሄ ትሬኒንግ ይፈልጋል። በዛ መሰረት ሶፍትዌሩ እዛ ላይ ተጭኗል። በዛ መሰረት ማሽኑ ድሮይንጉን እያየ ይቆርጣል ማለት ነው። መንካት ይቻላል? ይቻላል ነው። እንደ ስፖንጅ ነው የሚመስለው። ይሄ እንግዲህ ስፖንጅ ይምሰል እንጂ በጣም ኤክስፔንሲቭ የሆነ የተለየ ማቴሪያል ነው። ውድ ማቴሪያል ነው። በጣም ውድ ማቴሪያል ነው። ይሄ ማህተም የሚያሳየው ይሄ ምርት ለአውሮፕላን ጥሬ ዕቃ የሚቀርብ ፓርት ሆኖ ኤክስፖርት ተደርጎ አዲስ አውሮፕላን ውስጥ ገብቶ ሜድ ኢን ኢትዮጵያ የሚል ለመጀመሪያ ጊዜ አንድ አውሮፕላን ሲሰራ ኢትዮጵያ ውስጥ የተሰራ ዕቃ ተገጥሞለታል ማለት ነው። ይህ እንግዲህ በጣም ትልቅ ዜና ነው ለኛ፣ በጣም ደስ የሚለን ነው። ይሄ ደግሞ ዓለም ላይ መቼም ጊዜ ቢሆን አውሮፕላኑ ሲሰራ ሲከፈት ውስጡ ሌሎች ቴክኒሽያንስ ሲከፍቱና ሲሰሩ ሳይሆን ሜድ ኢን ኢትዮጵያ የሚለው ነው ያሉ ማለት ነው። እንግዲህ አሁን የምንገኘው የቦይንግ 787 ወይም ድሪም ላይነር የምንለው አውሮፕላናችን ውስጥ ሲሆን ይሄ አውሮፕላን 243 መቀመጫዎች ያሉት ሲሆን ኤቼክ በመሰራት ላይ ይገኛል። ኤቼኩ በሚሰራበት ጊዜ እዚህ ለመንገደኞቻችን ምቾት እና ደህንነት አስፈላጊ የሆኑ ስራዎችም ይሰራሉ ማለት ነው። ከዛ ውስጥ እንግዲህ የመዝናኛ ሲስተሙን ጨምሮ ወይም አይኤፍ የምንለውን ጨምሮ ሌሎች ለመንገደኞች ደህንነት መጠበቂያ የሚያገለግሉ እንደ መንሳፈፊያ ትጥቅ፣ እንዲሁም ደግሞ ሌሎች የኦክሲጅን ሲስተሞች ጋር በተገናኘ እንዲሁም በአጠቃላይ የአውሮፕላን ውስጥ ያለውን የመብራት ጥገናዎች ይሰራሉ ማለት ነው። ይሄ እንግዲህ ኤርክራፍት ለ24 ሰዓት ነው የሚቆየው። ትላንት ማታ ገብቶ ዛሬ ማታ ለበረራ ዝግጁ ይሆናል ማለት ነው። እነዚህኞቹ አውሮፕላኖቻችን እንግዲህ ወደ አውሮፓም አፍሪካም እንዲሁም አሜሪካ የምንበርባቸው አውሮፕላኖቻችን ውስጥ አንዱ ነው ማለት ነው። ይሄኛው ይሄኛው ደግሞ የጥገና ህንጻችን እንግዲህ በዋናነት ለአውሮፕላን ቅብ ስራ የተሰራ ህንፃ ነው። እጅግ በጣም ዘመናዊ የሆነና የአካባቢን ጥበቃን ባማከለ የተሰራ የጥገና ህንፃ ነው። እንደምታዩት ትላልቅ የመንቀሳቀሻ ኢኩፕመንቶችን ጨምሮ
እጅግ ዘመናዊ ሆኖ የተሰራ ነው። ከአፍሪካ ቀዳሚ የሆነም የጥገና ማዕከል ነው ማለት ነው። አሁን እንደምናየው እዚህ ጋር እየቀባን ያለነው ኤርባስ ኤ350 የምንለውን አውሮፕላን ሲሆን ይሄ እንግዲህ ለመጀመሪያ ጊዜ እየተሰራ ያለ የቅብ ስራ ነው ማለት ነው። ቀደም ሲል አውሮፕላኑ እዛው ባለበት ሲጠገን ተመልክተን ነበር። አሁን ደግሞ የተለያዩ ሞተሮች በዚህ መልኩ እዚህ ክፍል ውስጥ ይወርዱና በባለሙያዎች አማካኝነት ተገቢው ጥገና ተደርጎላቸው መልሰው አውሮፕላኑ ላይ አገልግሎት እንዲውሉ ይደረጋሉ። ተመልካቾቻችን እንግዲህ ለዛሬ ወደ እናንተ ያደረስንበት በተለይም ደግሞ የአውሮፕላን የጥገና ክፍልን የስራ እንቅስቃሴ ያየንበት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ዶክመንተሪ እስከምንገናኝ ድረስ ቻን ሳምንት